በፓኪስታን መዲና ኢስላማባድ የሚገኘው ዲፕሎማሲያዊ ቀጠና በአሁኑ ሰዓት የዓለም የፖለቲካ ትኩረት ማዕከልም ሆኗል። ከተማዋ እጅግ በጠበቀ የጸጥታ ጥበቃ ስር ትገኛለች። በሺዎች የሚቆጠሩ የፓኪስታን የደህንነት ሰራተኞች የልዑካን ደህንነት ለመጠበቅ በየመንገዱ ተሰማርተዋል። ይህ ጥበቃ ዝም ብሎ የተደረገ ሳይሆን በሰው ልጅ ታሪክ ውስጥ እጅግ አስቸጋሪና ወሳኝ ተብሎ የሚታሰበው የአሜሪካ ኢራን የሰላም ድርድር ለማስተናገድ የተደረገ ዝግጅትም ነው። የድርድሩ ሂደት በሁለቱ ወገኖች በኩል በጥርጣሬና በከፍተኛ ዲፕሎማሲያዊ ሽኩቻ የታጀበ ነው። አሜሪካው ምክትል ፕሬዝዳንት ጄዲ ቫንስን ወደ ስፍራው መላኳ ፕሬዝዳንት ዶናልድ ትራምፕ ለድርድሩ የሰጡትን ትልቅ ትኩረትን ያሳያል። ከቫንስ ጋር አብረው የሚጓዙት የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እና ከፍተኛው አማካሪ ያሬድ ኩሽነር መሆናቸው አሜሪካ ጉዳዩን ከወታደራዊ ግጭት ባለፈ ወደ ኢኮኖሚያዊና የፖለቲካዊ ስምምነት ለመቀየር ያላትን ፍላጎት ጠቁመዋል። ይሁን እንጂ የአሜሪካ አካሄድ በአንድ እጅ ሰላምን በሌላ እጅ ደግሞ ዱላን የያዘ ይመስላል። ፕሬዝዳንት ትራምፕ ተኩስ አቁሙ የሚያበቃበት ሰዓት እያስታወሱ ስምምነቱ ካልተደረሰ የኢራን መሰረተ ልማቶች ሙሉ በሙሉ እንደሚወድሙ መዛታቸው ድርድሩ በጠመንጃ አፈሙዝ ስር ያለ ንግግር ማስመስሎታል። በኢራን በኩል ያለው አቋም ደግሞ እጅግ የጠነከረና የተሰላም ነው። የኢራን ልዑክ መሪ ይሆናል ተብሎ የሚጠበቁት መሐመድ ባጋር ቃልባፊ ድርድሩን ለመቀላቀል ግልጽ ቅድመ ሁኔታዎችን አስቀምጠዋል። ቃሊባፍ እንደሚሉት ኢራን በአሜሪካ ከበባ ማስፈራሪያ ፖሊሲ ስር ሆና አትደራደርም። በተለይም በአሜሪካ የባህር ኃይል በሆርሙዝ የባህር ሰርጥ ላይ የጣለውን እገዳና የኢራን የጭነት መርከብ ቁጥጥር ስር መዋል ድርድሩን ወደ እጅ የመስጠት ጠረጴዛ ለመቀየር የተደረገ ሙከራ እንደሆነ በኢራን በኩል ይታመናል። ይሁን እንጂ ኢራን ለዲፕሎማሲው በሩን ዝጋ አደረገችም። የፓኪስታን ምንጮች እንደገለጹት ኢራን በድርድሩ ለመሳተፍ አዎንታዊ ምልክት አሳይታለች። ነገር ግን ይህ ተሳትፎ በአሜሪካ በኩል ከሚታየው ተግባራዊ እርምጃ ጋር የተቆራኘ ነው። የድርድሩ ዋነኛ አጀንዳዎች እጅግ ውስብስብ ናቸው። የመጀመሪያና ዋነኛው ጉዳይ የሆርሙዝ ባህር ሰርጥ እጣ ፈንታም ነው። አሜሪካ የባህር ሰርጡ ያለምንም ቅድመ ሁኔታ ለዓለም አቀፍ ንግድ ክፍት እንዲሆንና ኢራን በሰርጡ ላይ የምታደርገው ወታደራዊ ቁጥጥር እንድታቆም ትፈልጋለች። በሌላ በኩል ኢራን የአሜሪካ የባህር ኃይል ከአካባቢው እንዲወጣና የተጣለባትን ኢኮኖሚያዊ እገዳ እንዲነሳ ትጠይቃለች። ሁለተኛው አጀንዳ ደግሞ የጦርነት ካሳ ጉዳይ ነው። ኢራን በአየር ጥቃቶች ለደረሰባት መጠነ ሰፊ መሰረተ ልማት ውድመት እናም ለጠፋው የሰው ሕይወት አሜሪካ ካሳ እንድትከፍል ትፈልጋለች። ይህ ደግሞ በአሜሪካ በኩል በቀላሉ ተቀባይነት የሚያገኝ ጥያቄ አይደለም። በድርድሩ ጠረጴዛ የተቀመጡ ሌሎች ነጥቦች ደግሞ የኢራን ባላስቲክ ሚሳኤሎችና ቀጠናዊ ተጽዕኖች ናቸው። አሜሪካ ኢራን ሚሳኤሎቿን እንድትገድብና በመካከለኛው ምስራቅ ባሉ ሀገራት የምታደርገውን ጣልቃ ገብነት እንድታቆም ተወተውታለች። ኢራን በበኩሏ ይህንን ጥያቄ ለዓለምነት ጉዳይ አድርጋ ነው የምታየው። ከዚህ በተጨማሪም በቅርቡ በአሜሪካ ቁጥጥር ስር የዋለችው ቱስካ መርከብ ሰራተኞቿ ጉዳይ ለድርድር መሳካት ትልቅ እንቅፋትም ሆኗል። ኢራን መርከቧ በአስቸኳይ ካልተለቀች ድርድሩ ትርጉም የለውም የሚል ጠንካራ አቋም ይዛለች። በዚህ መሃል አደራዳሪዋ ፓኪስታን በሁለቱ ሀያላን መካከል ያለውን ውጥረት ለማርገብ ከፍተኛ ጥረት ያደረገችም ነው። የፓኪስታን ባለስልጣናት ሁለቱ ወገኖች ከተኩስ አቁሙ ማብቂያ ሰዓት በኋላም ቢሆን ንግግሩ እንዲቀጥል እየገፋፉ ነው። ሪፖርቶችን የሚያመላክቱት ስምምነቱ ላይ ለመድረስ የሚያስችል የመሃል መንገድ ካለ ፕሬዚደንት ትራምፕ በቪዲዮ ኮንፈረንስ ወይም በአካል ድርድሩን ሊቀላቀሉ የሚችሉበት እድልም አለ። ይህ መሆን ደግሞ ለድርድሩ ትልቅ ክብደት የሚሰጥ ቢሆንም በሁለቱ ሀገራት መካከል ያለው ታሪካዊ ቁርሾና የቅርብ ጊዜ ጦርነት የፈጠረው ቁስል ስምምነቱን አዳጋች አድርጎታል። የኢስላማባዱ ድርድር ውጤቱ ለዓለም ኢኮኖሚ ወሳኝ ነው። የነዳጅ ዋጋ መረጋጋት፣ የባህር ንግድ ደህንነትና የቀጠናው ሰላም በእነዚህ ልዑክ የሚደርሰውን ስምምነት ላይ የተመሰረተ ነው። ዓለም አቀፉ ማህበረሰብ በተለይም ቻይናና የአውሮፓ ህብረት ድርድሩ እንዲሳካ ግፊት ያደረጉም ነው። የቻይና የነዳጅ አቅርቦታን ለማስጠበቅ ስትል ድርድሩ ውጤት እንዲያመጣ ከፍተኛ ፍላጎትም አላት። ተኩስ አቁም ሊያበቃ ጥቂት ሰዓት ሲቀሩት በኢስላማባድ ሆቴሎች ውስጥ የሚካሄደው ድርድር በስውርና በጥንቃቄ እየቀጠለ ነው። በጠረጴዛው ዙሪያ ያሉ ተደራዳሪዎች በታሪክ ፊት ትልቅ ኃላፊነት ወድቆባቸዋል። ውሳኔያቸው በሚሊዮን የሚቆጠሩ ሰዎች ህይወትን ይታደጋል አሊያም አካባቢ ወደማይመለስ ጥፋትና መጠነ ሰፊ ጦርነት ይከታል። የኢራን ተወካዮች አዲስ ካርታዎችን በኪሳቸው ይዘዋል። አሜሪካ ደግሞ ታላቅ ስምምነት የሚሉትን ሰነድ ይዘው ተፋጠዋል። ሰዓቱ እየረፈደ ነው። ዓለምም ትንፋሿን ዋጥ አድርጋ የኢስላማባዱን ጭስ ጠብቃለች። ነጭ ጭስ ለሰላም ወይም ጥቁር ጭስ ለጦርነት። በኢስላማባድ የሚገኘው ድርድር አዳራሽ በዲፕሎማሲያዊ ቋንቋ የፈሳሽ ሁኔታ ተብሎ የሚጠራው ውጥረት ውስጥ ይገኛል። ጊዜው ረቡዕ ምሽት አሜሪካ የሚገኝበት ሰዓት ወይም በኢራን አቆጣጠር ሐሙስ ንጋት ላይ የሚያበቃው የተኩስ አቁም ስምምነት ጥቂት ሰዓት ብቻ እየቀሩት ነው። በእነዚህ ወሳኝ ሰዓታት ውስጥ የልዑካን ቡድኑ የሚያደርጉት እያንዳንዱ እንቅስቃሴ የዓለምን ወደፊት ጣፋን የመወሰን አቅም አለው። የአሜሪካ ልዑክ ቡድን በጄዲ ቫንስ መመራቱ ለኢራን ወገኖች ትልቅ መልእክትም አስተላልፈዋል። ቫንስ የፕሬዝዳንት ትራምፕ ቀኝ እጅና የፖሊሶች አስፈጻሚ እንደመሆኑ በጠረጴዛ ላይ የሚሰጠው ማንኛውም ቃል የፕሬዝዳንቱን ቀጥተኛ ይሁንታ ያገኘ መሆኑን ያረጋግጣል። ከጎኑ የተቀመጡት ያሬድ ኩሽነር ደግሞ ከዚህ ቀደም በመካከለኛው ምስራቅ ለነበራቸው የስምምነት ልምድ የአብርሃም ስምምነት ጨምሮ እንደ ትልቅ ዲፕሎማሲያዊ ካርታን ተወስዷል። የአሜሪካን ወገን ይዞ የቀረበው ዋናው ነጥብ የመጨረሻው ስምምነት የሚል ሲሆን ይህም የኢራን ወታደራዊ እንቅስቃሴዋን በአስቸኳይ እንድታቆምና የባህር ሰርጡን ለንግድ ክፍት እንድታደርግ የሚጠይቅ ነው። በአንጻሩ የኢራን ልዑክ መሪ መሐመድ ባጋር ቃልባፊ እንደሚመሩት ቡድን በሀገራቸው ውስጥ ካለው አብዮታዊ ዘበኛ ከፍተኛ ጫና የተደረገባቸው ይገኛል። የአብዮታዊ ዘበኛው መሪዎች
አሜሪካ የባህር እገዳውን ሳታነሳ ድርድር ማድረግ ሽንፈት የሚል ጠንካራ አቋም ይዘዋል። በመሆኑም ቃሊባፍ በኢስላማባድ የሚያደርጉ ድርድር እጅግ ጥንቃቄ የተሞላበትም ነው። ኢራን በጠረጴዛው ላይ ከቀረባቸው ነጥቦች መካከል የአሜሪካ ጦር ከቀጠናው እንዲወጣና የታገዱት በቢሊዮን ዶላር የገንዘብ ሀብቶች እንዲለቀቁ፣ በአየር ጥቃቱ ለወደሙት የጤናና የትምህርት ተቋማት ካሳ እንዲከፈል የሚሉ የሚገኙበታል። የድርድሩ ትልቁ ጋሬጣ ግን ቱሳካ የተባለችው የጭነት መርከብ ናት። ይህች መርከብ በአሜሪካ ቁጥጥር ስር መዋላና የአሜሪካ ማሪኖች መርከቧ መፈተሻቸው በኢራን በኩል እንደ ትልቅ ውርደት ተቆጥሯል። ቃሊባፍ በአንድ በኩል መርከባችን እየዘረፋችሁ፣ በሌላ በኩል ስለ ሰላም አታውሩ የሚል ድርድሩን የማቋረጥ ዛቻ ሰንዝረዋል። አሜሪካ በኩሏ መርከቡ የጦር መሳሪያዎችና የተከለከሉ ቁሳቁሶችን እያጓጓዘች እንደነበር የሚያሳዩ የቪዲዮ ማስረጃዎችን በድርድር ጠረጴዛ ላይ አስቀምጣለች። ይህ የማስረጃ ፍልሚያ የድርድር ሂደቱን ለሰዓት እንዲጎተት አድርጎታል። የፓኪስታን የውጭ ጉዳይ ሚኒስትር በሁለቱ ልዑካን መካከል በመመላለስ የተኩስ አቁም ተጨማሪ 48 ሰዓት እንዲራዘም ሀሳብ አቅርበዋል። ይህ ሀሳብ በአሜሪካ በኩል ውጤት የሚያመጣ ከሆነ ብቻ የሚል ቅድመ ሁኔታ የታየ ሲሆን በኢራን በኩል ደግሞ እገዳው ለጊዜውም ቢሆን የሚላላ ከሆነ የሚል ተቀባይነት ሊያገኝ እንደሚችል ጠቁመዋል። በድርድር አዳራሽ ውስጥ ያለው ድባብ እጅግ ቀዝቃዛና ጥብቅ እንደሆነም ተገልጿል። ተደራዳሪዎች ፊት ለፊት ተፋጠው የሚነጋገሩበት ወቅት በውጭ ዓለም ያለው የነዳጅ ገበያ፣ የዓለም አቀፍ የአክሲዮን ገበያዎች እያንዳንዱ መረጃ በንቃት ተከታተሉ ነው። ፕሬዚደንት ትራምፕ ከዋሽንግተን ሆነው በየደቂቃዎቹ ከጄዲ ቫንስ ጋር ስልክ እንደሚለዋወጡ ተሰምተዋል። ትራምፕ መጥፎ ስምምነት ከመፈረም ጦርነቱን መቀጠል ይሻላል የሚል መልእክት ለልዑካቸው አስተላልፈዋል። በተጨማሪም በድርድሩ የተነሳው ሌላው አወዛጋቢ ጉዳይ የኢራን ኒውክሌር መርሃ ግብር ነው። አሜሪካ ኢራን የዩራኒየም የማበልጸግ ስራዋን በአስቸኳይ እንድታቆምና የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ተቆጣጣሪዎች በሙሉ አቅም እንዲገቡ ጠይቃለች። ኢራን ግን ይህንን ጥያቄ ከጦርነት ጋር የማይገናኝና የሀገሪቱ ቴክኖሎጂ መብት እንደሆነ በመግለጽ ውድቅ አድርገዋለች። ይህ አለመግባባት ድርድሩን ወደ አጣብቂኝ ውስጥ ከቶታል። የድርድሩ ውጤት በሶስት መንገዶች ሊጠናቀቅ ይችላል ተብሎም ይገመታል። አንደኛው ሁለቱም ወገኖች ዝቅተኛ ስምምነት ደርሰው የተኩስ አቁም ማራዘም፣ ሁለተኛው ድርድሩ ተቋርጦ አሜሪካ የዛተችውን የመጠነ ሰፊ ጥቃት መጀመር፣ ሶስተኛው ደግሞ ኢራን በአሜሪካ ጫና ስር ወድቃ አብዛኞቹን ጥያቄዎቿን መቀበል ናቸው። ሆኖም የኢራን ባለስልጣናት መሸነፍን አንቀበልም የሚል መፈክር እያሰሙ ነው። ሶስተኛው አማራጭ የማይታሰብ እንዲሆን አድርጎታል። በኢስላማባድ ያለው ሌሊት እየነጋ ሲሆን የተኩስ አቁም ሰዓት የሚያበቃበትም ሰዓት ደርሰዋል። የልዑካን ቡድኖቹ አሁንም ከአዳራሹ አልወጡም። ዓለም አቀፉ ማህበረሰብ የሚጠብቀው መግለጫ በሕጉ የተጠበቀ ነው። በድርድሩ ጠረጴዛ ላይ ያለው እያንዳንዱ ሰነድ እና እያንዳንዱ ፊርማ በሚሊዮኖች የሚቆጠሩ ሰዎችን ህይወት የመታደግ ወይም ወደ ጨለማ የመክተት አቅምም አለው። የኢስላማባዱ ድርድር የሰላም ድልድይ ይሆን ወይስ የጦርነት መነሻ? በቅርብ ደቂቃዎች ውስጥ የሚታወቅም ይሆናል። በኢራን የሚገኙ የጤና ተቋማት በአሜሪካና እስራኤል የአየር ጥቃት ከፍተኛ ጉዳት የደረሰባቸው መሆኑን የሚገልጹ ዘገባዎች ወጥተዋል። በቡሻሃር ግዛት የሚገኘው የፋርስ ባህረ ሰላጤ ሆስፒታል ጥቃት ሲሰነዘረበት ዘይነብ የተባለች ህፃን በተወለደችበት ዕለት ከጽኑ ህሙማን ክፍል በአምቡላንስ ለመውጣት ተገዳለች። በወቅቱ ነርሶች ሌሎች ጨቅላ ህጻናትን በቅርጫት ጭነው ወደ ሰላማዊ ቦታ ሲያሸሹ የሚያሳዩ ልብ የሚነካ ምስል ይፋ ሆኖ ነበር። የኢራን ቀይ ጨረቃ ማህበር ባወጣው ቪዲዮ ማስረጃም በቴህራን የሚገኙ ካታም አልአነቢያ ሆስፒታል በፈንጂ ሲናወጥ ነርስ ናዳ ሳሊም 3 ህጻናትን አቅፋ ህይወታቸውን ለማዳን ስትሮጥ ይታያል። በተጨማሪም የጋንዲ ሆስፒታል የውጭ ክፍል በቅርብ ርቀት በደረሰ ቦምብ ጥቃት ከፍተኛ ጉዳትን አስተናግደዋል። የሀገር ጤና ጥበቃ ሚኒስቴር እንደገለጸው ጥቃቱ ለጤና ስርዓት ላይ ከፍተኛ ቀውስን ፈጥሯል። እስካሁን ባለው ሂደት 8 ሆስፒታሎች ሙሉ በሙሉ የተለቀቁ ሲሆን 46 የህክምና ተቋማትና 216 የጥናት ማዕከላት ላይም ጉዳት ደርሰዋል። የህክምና ባለሙያዎች ታካሚዎችን ህይወት ለመታደግ ከፍተኛ መስዋዕትነት እየከፈሉ መሆኑም እየተነገረ ይገኛል። ይህ ድርድር የማይሳካ ከሆነ ሌሎች የኢራን የጤና ተቋማትና የትምህርት ተቋማት እንደሚፈራረሱም ይጠበቃል።